በየቤቱ ሳናውቀው የገባ ልጆቻችን ሳናውቀው የተጠመዱበት ኡሱል ሰላሳ የተባለው ሶስቶቹ ኡሱሎች ብለው የጻፉት ኪታብ ነው። እዚህ ኪታብ ላይ የሚናገሩት ነገር አለ። አራተኛ ቃዒዳ ብለው ኢነ ሙሽሪኪ ዘማኒና ይላሉ። የዘመናችን ሙሽሪኮች እኮ ይላል እኛን ነው። አህባቢ ቀልድ እንዳይመስላችሁ። እነሱ በቃ ሙስሊም ስም ያሰባስበናል፣ ሁላችንም ሙስሊም ነን፣ ሱፊ ሰለፊ የሚባለው መጓደል ቀርቷል ይላል። ውሸቱን ነው እንድታውቁ። አንተን ደረጃ አድርጎ መሰላል አድርጎ ስልጣን ላይ ሲወጣ ድረስ ነው። ባይና አላያችሁትም? የዛሬ 3 ዓመት አንድነት ተብሎ በቃ ካሁን በኋላ ሱፊ ሰለፊ የሚባል ነገር የለም አንድ ሆነን አልተባለ። ወደ ክልል ሲመጣ ምን ተደረገ? ክልሎችን መቆጣጠር አይደለም ነው። ቅድም አንስተውታል። ስለዚህ ውሸት ነው ይሄ መጓደል የለም ይልህ በቃ አገሩ ሰላም ነው ብለህ እንድተኛ ነው። ስተኛ እሱ ቀድሞ ቦታውን ሊይዝ ነው። እዚህ ላይ ኢነ ሙሽሪኪ ዘማኒና ይላል። የዘመናችን ሙሽሪኮች እኛውም ማለት ነው ሱፊያው ጠቅላላ አግላቡ ሽርከን ሚነል አወሊን ይላል። ከነ አቡ ጃህልና ከነ አቡ ለሀብ በዚያ ዘመን ከነበረው በጃሂልያ ጊዜ ከነበሩት ሙሽሪኮች የባሰ ሽርክ ላይ ናቸው አለ። ቅድም ያለው ትርጉም ነው የባሰ። ለምን لأن الأولين يشركون في الرخاء ويخلصون في الشدة አለ። ያ ለጢፍ የድሮዎቹ ሙሽሪኮች አለና አቡ ጃህልና አቡ ለሀብ እነሱ ምን ያደርጉ ነበር? በድሎት ጊዜ በምቾት ጊዜ ያጋራሉ አለ። ሽርክ ላይ ይወድቃሉ። ላትን ዑዛን እነዚህን ይጣራሉ፣ ሁበል ይላሉ አለ። እሺ በችግር ጊዜ ግን ተውሂድ ላይ ይመጣሉ አለ። ወይخلصون في الشدة አለ። ችግር ጭንቀት ሲመጣባቸው ግን ያ አላህ ነው የሚሉት አለ። ወሙሽሪኩ ዘማኒና ይላል። የኛ ዘመን ሙሽሪኮች ግን አለ እኛን ነው ሽርኩሁም ዳኢመን في الرخاء والشدة አለ። ወላሂ ቢላህ የነሱ ሽርክ ግን በችግር ጊዜም በድሎት ጊዜም ነው ሁሌ ነው ሽርክ ላይ ያሉት እያለ ነው። እነማን ነው ታውቃላችሁ? እና አብሬትዬን እነ ቃጥባሪን እና አልከስዬን እነ ሼኽ ኑሩ ሁሰይንን እነ አንይን እነ ዳንይን እነ ሼኽ ዑመር ገለምስይን ሌሎችንም ጠቅሰን የማንጨርሳቸውን የሐበሻ ዑለማዎችና አውሊያው ሷሊሖችን እነሱን ነው እና አቡ ጃህል የባሱ ናቸው የሚሉት። ንግግሬን ማኸትምበት አንዲት ከሊማ ከወሃቢያ ጋር ያለ ልዩነት መሰረታዊ ልዩነት፣ በአቂዳ ጉዳይ ልዩነት አለን። በሁለተኛ ደረጃ እኛን ሙሽሪኮች ጭራሽ ከነዚያ ከነ አቡ ጃህል የባሱ ሙሽሪኮች አርገው ነው እንጂ የሚያዩን እውነት በሙስሊም ስም የሚያዩን እንዳይመስላችሁ። አሁን የሱፊያ መጅሊስ የለም፣ የሰለፊያ መጅሊስ የለም፣ የአህባሽ መጅሊስ የለም ሲል መደለያ ነች እቺ። ያታልሏቸዋል፣ ይታለላሉ። አንዳንድ ሞኞችም የሚገዙ የሚሸጡ አሉ። እኛ ግን የምንገዛና የምንሸጥ አይደለም፣ በገንዘብ የምንለወጥ አይደለንም። እኛ መባዲ አለን፣ መንገድ አለን፣ መንሃጅ አለን የወረስነው ያንን ይዘን እንቀጥላለን እንጂ አንሸጥም፣ አንለወጥም። አላሁ